ለስም አጠራሩ ምስጋና ይድረሰውና የዓለማት ሁሉ ፈጣሪ የሆነውን ጌታን ኢየሱሴ ብለው እያቃለሉ ከእርሱ ጋር ስልክ አወራሁ እርሱን ነካሁት እያሉ ዝቅ እያደረጉ ያለውና የነበረው የሚመጣውንም ሁሉ የሚገዛ ጌታ አልፋና ኦሜጋ ልክ እንደ ኢሳይያስ ነቢይ ደግሞ ኃያል አምላክ የዘላለም አባት የሰላም አለቃ እያለች ዘወትር ስሙን ከፍ የምታደርግን ኦርቶዶክሳዊት ቤተክርስቲያንን ኢየሱስን አታውቅም ሲሉ መስማታችን ነው። መንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ፣ እንኳን ለዐቢይ ጾም 5ኛ ሳምንት በሰላም አደረሳችሁ። በዛሬ ቪዲዮአችን 5ኛው የዐቢይ ጾም ሳምንት ምን ይባላል የሚለውን እንማማራለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። በቅድስት ቤተክርስቲያናችን አስተምህሮ የዐቢይ ጾም 5ኛ ሳምንት ደብረ ዘይት ተብሎ ይጠራል። ደብረ ዘይት በኢየሩሳሌም የሚገኝና የወይራ ዛፍ በብዛት ያለበት ተራራ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ቀን እያስተማረ ድውያንን እየፈወሰ የተራቡትንም እየመገበ ለሚፈልጉትም እንዲሁ እየተገለጠ ውሎ ማታ ማታ ወደ ደብረ ዘይት ተራራ እየወጣ ይጸልይ ነበር። ይህንንም በማቴዎስ ወንጌል ምዕራፍ 14 ቁጥር 23 ላይ ከዚያም በኋላ ሕዝቡን አሰናብቶ ሊጸልይ ብቻውን ወደ ተራራ ወጣ ሲል እናገኘዋለን። በሆሳዕና ዕለት ከደብረ ዘይት ተነስቶ ወደ ኢየሩሳሌም ቤተ መቅደስ ገብቷል። ከደብረ ዘይት ግርጌ በጌቴሴማኒ ጸሎትን አድርጓል። የአይሁድ ጭፍሮችም መጥተው የያዙት ከዚሁ ደብረ ዘይት ተራራ ላይ ነበር። በማርቆስ ወንጌል ምዕራፍ 13 ቁጥር 3 ላይ እንደምናገኘው ክርስቶስ በደብረ ዘይት ተራራ ላይ ሆኖ ስለ ዓለም ፍጻሜና ምልክቱ አስተምሯል። እንዲሁም በደብረ ዘይት ተራራ ላይ ወደ ሰማይ አድርጓል። በትንቢትም እንደተነገረለት በመጨረሻው ሰዓት በዓለም ፍጻሜ ለፍርድ በደብረ ዘይት ተራራ ላይ ይገለጣል። ቅዱስ ዳዊት በመዝሙሩ መዝሙር 49 ቁጥር 5 ላይ እግዚአብሔር በግልጥ ይመጣል፣ አምላካችን ዝም አይልም፣ እሳት በፊቱ ይነዳል፣ በዙሪያውም ብዙ አውሎ አለ እንዳለው ሁሉ በዚህ የደብረ ዘይት ሳምንት ስለ ዳግም ምጽአት ምልክቶች፣ ስለ ምጽአትና ተስፋው ይታሰባል። ቤተክርስቲያንም እሱን ታስተምራለች። በተለይም በወንጌላዊ ቅዱስ ማቴዎስ ወንጌል ምዕራፍ 24 ስለ ዳግም ምጽአት በስፋት ተጽፎ እናገኘዋለን። ለመሆኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህን ዓለም ከመኖር ወደ አለመኖር ለማሳለፍ ከመምጣቱ በፊት የሚታዩ ምልክቶች ምን ምን ናቸው ብለን ስንመለከት በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ በሄደ ጊዜ ደቀ መዛሙርቱ ቀርበው የቤተ መቅደሱን ሕንፃ አሰራር ካሳዩት በኋላ ይህን ሁሉ ታያላችሁን? ድንጋይ በድንጋይ ላይ ሳይፈርስ በዚሁ አይቀርም አላቸው። ደቀ መዛሙርቱም ይህን የነገራቸውን ነገር ሰምተው ዝም አላሉም ነበር። ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም ፍጻሜስ ምልክቱ ምንድን ነው ብለው ጠይቀውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ አብረውት እየዋሉ አብረውት እያደሩ የቃሉን ትምህርት የእጁንም ታምራት እየሰሙና እያዩ ምስጢር ሳይከፈልባቸው ቆይተዋልና በቅድሚያ ከሚመጣው ሁሉ ይጠነቀቁ ዘንድ እንዲህ አላቸው። የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ሲል በተማሩት ጸንተው ይኖሩ ዘንድ አሳስቧቸዋል። ይህ ማስጠንቀቂያ ብዙዎች ክርስቶስን ተቃውመው እንደሚነሱና በጠላትነት እንደሚነሱባቸው፣ ነገር ግን የሚመጣባቸውን ሁሉ ተቋቁመው በሃይማኖታቸው ጸንተው እንዲኖሩ ያጸናቸው ዘንድ የተነገራቸው ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የነገረ ምጽአቱን ምልክቶች ሲናገር ከላይ የገለጸውን ብቻ ብሎ አላበቃም። የጦርነትንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ፣ ነገር ግን ፍጻሜው ገና ነው ሲል ከሚያስቡት በላይ ከባድ ጊዜ እንደሚመጣም ነግሯቸዋል። ምልክቶቹንም ሲዘረዝር ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳሉ፣ በየሀገሩም ረሃብ ቸነፈርም የምድር መናወጥም ይሆናል፣ እነዚህም የምጥ የጣር መጀመሪያዎቹ ናቸው ብሏቸዋል። በደቀ መዛሙርቱም ላይ ስለሚደርሰው መከራ ሲገልጽ በዛው በማቴዎስ ወንጌል ምዕራፍ 24 ቁጥር 9 እስከ ቁጥር 10 ላይ ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም፣ ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ በማለት የመከራውን አስከፊነት አስረድቷቸዋል። በወቅቱ ስለሚሆነውና በሰዎች ዘንድ ፍቅር ጠፍቶ አንዱ አንዱን አሳልፎ እንደሚሰጥም ሲገልጽ ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ ብሏቸዋል። ዛሬ በዘመናችን እንደምናየውና እንደምንሰማው ብዙዎች ራሳቸውን ነቢይ እያሉ በመጥራት እንክርዳድ የሆነውን የሐሰት ትምህርታቸውን በዓለም ላይ ይዘራሉ። ይህንንም በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌላዊው ቅዱስ ማቴዎስ አድሮ ብዙዎች ሐሰተኞች ነቢያትም ይመጣሉ፣ ብዙዎችንም ያስታሉ፣ ከአመፅም የተነሳ ፍቅር ከብዙዎች ዘንድ ትጠፋለች፣ እስከ መጨረሻው የሚታገስ ግን እርሱ ይድናል፣
በአሕዛብ ምስክር ሊሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ ያን ጊዜም ፍጻሜ ይደርሳል ሲል በዘመኑ ስለሚሆነው ነገር በስፋት ገልጾላቸዋል። ይህም እኛ በዚህ ዘመን ያለን ክርስቲያኖችም ልናስተውለው ዘወትር ከሚመጣው ክፉ ነገር ሁሉ እንጠበቅ ዘንድ በሃይማኖት በመጽናት በጾም በጸሎት በመልካም ምግባራት ዘመኑን ልንዋጅበት የሚገባ ቃል ነው ማለት ነው። እኒህ የበዙ ሐሰተኛ ነቢያቶች የመወለዳቸው ምክንያት ደግሞ አንዳንድ ቤተ እምነቶች መጽሐፍ ቅዱስ ላይ ያላቸው አተረጓጎምና የአረዳድ ችግር መሆኑ ግልጽ ነው። ለዚህም ማሳያ የፕሮቴስታንት እምነት ተከታይ ወንድሞቻችን መጽሐፍ ቅዱስን እንደፈለጉ ማንም ሰው እንደፈለገና በገባው ልክ መተርጎምና መረዳት ይችላል ማለታቸው ነው ማለት ነው። ይህንንም ተከትሎ በቤታቸው ብዙ ሴቶችንም ጨምሮ ራሱን ነቢይ አድርጎ ሲሾምና ትንቢትም ተናገርኩ ሲል በእግዚአብሔር መንፈስ ላይም ሲቀልድ ይሰማል። ብዙ ሰው መጽሐፍ ቅዱስንም በትክክል ባለመረዳታቸው የእግዚአብሔር ነቢይ ነን ብለው ስለ እግር ኳስ ሲተነብዩ፣ ስለ ገንዘብ ብቻ ሲጸልዩ፣ በተከታዮቻቸውም ላይ እናምነዋለን የሚሉትን ክርስቶስን ሲያቃልሉና ክብሩና ልዕልናውን አዋርደው ሲናገሩና ልክ እንደ ይሁዳም በገንዘብ አሳልፈው ሲሸጡት እንመለከታለን። እጅግ የሚገርመው ነገር ደግሞ ለስም አጠራሩ ምስጋና ይድረሰውና የዓለማት ሁሉ ፈጣሪ የሆነውን ጌታን ኢየሱሴ ብለው እያቃለሉ ከእርሱ ጋር ስልክ አወራሁ እርሱን ነካሁት እያሉ ዝቅ እያደረጉ ያለውና የነበረው የሚመጣውንም ሁሉ የሚገዛ ጌታ አልፋና ኦሜጋ ልክ እንደ ኢሳይያስ ነቢይ ደግሞ ኃያል አምላክ የዘላለም አባት የሰላም አለቃ እያለች ዘወትር ስሙን ከፍ የምታደርግን ኦርቶዶክሳዊት ቤተክርስቲያንን ኢየሱስን አታውቅም ሲሉ መስማታችን ነው። ይህም አስተምህሮቷ ሳይዛባና ሳይበረዝ ይቀጥል ዘንድ ቤተክርስቲያናችን ወጥ የሆነና አንድ አይነት የመጽሐፍ ቅዱስ ትርጓሜን ታስተምራለች። ምክንያቱም ከኦሪት ዘፍጥረት እስከ ዮሐንስ ራእይ ያለው የመጽሐፍ ቅዱስ የተጻፈበት ዓላማ አንድ ብቻ ነው፣ እርሱም ክርስቶስን መስበክ ነው። ነገር ግን ሁሉም ሰው በፈለገው መልክ የሚረዳና የሚተረጉመው ከሆነ በዚህ ሁሉ ሰው አመለካከት ልክ ብዙ ኢየሱሶችን እንፈጥራለን ማለት ነው። ለዚህም ነው በዘመናችን ብዙ ሐሰተኛ ነቢያትና ሐሰተኛ ኢየሱሶች እያየን ያለ ነው ማለት ነው። ወደ ቀደመ ነገራችን ስንመለስ ሐዋርያቱ ይህ መቼ እንደሚሆን ሲጠይቁትና እርሱም ለሐዋርያቱ ይህ መቼ እንደሚሆን ሲገልጽም እንግዲህ በነቢዩ በዳንኤል የተባለውን የመንፈሱን የርኩሰት ምልክት በተቀደሰ ቦታ ቆሞ ባያችሁት ጊዜ አንባቢው ያስተውል ሲል ጊዜውን ይነግረናል ማለት ነው። ይህም በማቴዎስ ወንጌል አንድምታ ላይ መተርጉማን አባቶቻችን እንዳስቀመጡት በነቢዩ ዳንኤል የተነገረው ትንቢት በቤተ መቅደስ የጥጦስ ጣዖት የታየ እንደሆነ ፍጻሜው እንደደረሰ ይጠቁመናል ማለት ነው። የጊዜውን አስከፊነት ሲያመለክትም ያን ጊዜ በይሁዳ ያሉ ወደ ተራሮች እንዲሸሹ፣ በሰገነትም ያሉ በቤት የሚገኘውን እንዳያነሱ፣ እንዲሁም በእርሻም ያሉ ያስቀመጡትን ልብስ ለመውሰድ ወደ ኋላ እንዳይመለሱ ይናገራል። በዚያ ወራት ለጸነሱና ለሚያጠቡ ወዮላቸው ማለቱ ደግሞ የጸነሱት ከመንገድ ይወልዳሉ፣ የወለዱትም ወተት ፍትፍት አምጡ ብለው ያስቸግሯቸዋልና ይጨነቃሉ ነው። እንዲሁም ብዙዎች በዚያ ወራት ኃጢአትን በሐልዮ ጸንሰው በነቢብ ወልደው በገቢር ለሚያሳድጉ ሰዎች ወዮላቸው መከራ ነፍስ አለባቸው ሲል ነው። ይህ ምንድነው? በሐሳብ ጸንሰው በመናገር ወልደውት ኃጢአታቸውን በስራ ለሚያሳደጉ ሰዎች መከራ ነፍስ ይጠብቃቸዋል ብሎ ሲናገር ነው ማለት ነው። ሽሽታችንም በክረምት ወይም በሰንበት እንዳይሆን ልንጸልይ እንደሚገባ በዚሁ የመጽሐፍ ቅዱስ ክፍል ያስጠነቅቀናል። በክረምት ላዩ ዝናብ ታቹ ውሃ ነውና መሻገር እንደማይቻል ያሳየናል። ስለተመረጡ ብሎ እግዚአብሔር ቀኖቹን ባያሳጠራቸው ኑሮ እጅግ አስከፊ እንደሆነም በዚሁ በማቴዎስ ወንጌል ምዕራፍ 24 ላይ ሙሉ ክፍሉን ስናነበው የምናገኘው ቃል እግዚአብሔር ነው ማለት ነው። ሐሰተኞች ነቢያት ክርስቶስ በዚያ አለ እያሉ የሚያስቱ እንደሚነሱ የተመረጡትን የተቀደሱትን ቅዱሳን ሰዎችን እንኳን እስኪያስቱ ድረስ ታላላቅ ታምራትን እስከ ማድረግ እንደሚደርሱም ይነግረናል። ከነዚህ ምልክቶች በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክቱን አስከትሎ በምድርና በምድር ያለውን ሁሉ ከመኖር ወደ አለመኖር ያሳልፍ ዘንድ ይመጣል። ይህንንም ወንጌላዊ ቅዱስ ማቴዎስ ሲገልጽ በማቴዎስ ወንጌል ምዕራፍ 24 ቁጥር 29 ላይ ከእነዚያም ቀኖች መከራ በኋላ ወዲያውኑ ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይልም ይናወጣል። በዚያም ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜም የምድር አሕዛብ ሁሉ ያለቅሳሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል፣ መላእክቱንም ከታላቅ የመለከት ድምፅ ጋር ይልካቸዋል ብሎታል። እኛም ኦርቶዶክሳውያን ይህ በዘመናችን የሚደረገው ነገር ሁሉ የምጥ ጣር መጀመሪያ ነውና ነገረ ምጽአቱ እንደቀረበና በደጃፍ እንዳለ ልናስተውል ይገባናል ማለት ነው። ቅድስት ቤተክርስቲያናችንም የአብይ ጾም 5ኛውን ሳምንት ደብረ ዘይት ብላ ነገረ ምጽአቱን ታስባለች። ምዕመናንም ነገረ ምጽአትን አስበው ከክፋት ተጠብቀውና መልካም ምግባራትን እየፈጸሙ
ንስሐ ገብተው የጌታችንና የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ተቀብለው ተዘጋጅተው እንዲጠብቁ ታስተምራቸዋለች ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ጾሙን የበረከት ያድርግልን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።